ሰላም እንደምን ቆያችሁ የቻናሌ ቤተሰቦች። በባለፈው ስለ አውቶ ኢንክሪመንት ወይም ስለ ፕሪ ኢንክሪመንት እና ፖስት ኢንክሪመንት ቪዲዮ ሰርችላችሁ ነበር። ዛሬ ደግሞ ከባለፈው የቀጠለውን ሁለተኛውን አውቶ ዲክሪመንት ወይም ፕሪ ዲክሪመንት እና ፖስት ዲክሪመንት ምንድነው የሚለውን ቪዲዮ ሰርችላችኋለሁ። አብራችሁኝ ቆዩ። ሁለተኛው በዚህኛው ቪዲዮ የምናየው አውቶ ዲክሪመንት ነው። አውቶ ዲክሪመንት ስንል ፕሪ ዲክሪመንት እና ፖስት ዲክሪመንት የሚባሉ ኮንሰፕቶች አሉ። ፕሪ ዲክሪመንት and post decrement are the two ways of using the decrement operator to decrement the value of variable by 1. የቫሪያብሉን ቫልዩ በአንድ የምንቀንስበት ወይ ነው ማለት ነው። either ፕሪ ዲክሪመንት ሊሆን ይችላል or post decrement ሊሆን ይችላል። የቫሪያብሉን ቫልዩ በአንድ የምንቀንስበት ወይ ነው። they can be used with numeric data type values like as int, ፍሎት፣ ደብል etc. እነዚህ ኢንቲጀር፣ ፍሎት፣ ደብል የሚባሉ ዳታ ታይፖችን ኑሜሪክ የሆኑ ዳታ ታይፖችን በዲክሪመንት ጊዜ መጠቀም እንችላለን። ፕሪ ዲክሪመንት and post decrement performs similar tasks with minor distinction. ልዩነታቸው በጣም ትንሽ ነው። ላይክ እንደ ፕሪ ኢንክሪመንት እና ፖስት ኢንክሪመንት ማለት ነው። ተመሳሳይ ነው። ቤዚክ ኮንሰፕቱ በዚህኛው ጊዜ ከቫሪያብሉ አንድ መቀነስ ነው ማለት ነው። በአውቶ ዲክሪመንት ውስጥ ያለው የመጀመሪያው ኮንሰፕት ምንድነው? ፕሪ ዲክሪመንት ነው። in pre decrement operation the decrement operator is used as the prefix of the variable. ይሄም ልክ እንደ ፕሪፊክስ አድርገን ነው ኦፕሬተሩን የምንጠቀመው ማለት ነው። ለምን? ፕሪ ስለሆነ ጀስት ኦፕሬተሩ ከቫሪያብሉ ቀድሞ ይመጣል። ሲንታክሱንም ከተመለከታችሁ ጀስት ማይነስ ማይነስ እንልና ከዛ በኋላ ቫሪያብሉ ይመጣል ማለት ነው። the decrement in value happens as soon as the decrement operator is encountered. ሲንታክሱ ላይ እንዳያችሁ ጀስት ማይነስ ማይነስ ብለን ቫሪያብሉን ስንጠራ ኢሚዲየትሊ ማይነስ ማይነስ የምትባለው የዲክሪመንት ኦፕሬተር እንደተጠራች የቫሪያብሉን ቫልዩ በአንድ ይቀንስልናል ማለት ነው። ሲንታክሳችን ማይነስ ማይነስ ከዛ በኋላ የቫሪያብሉን ኔም ይቀጥላል። ለምሳሌ x equals to minus minus a semicolon ቢሆን ይሄ ምንድነው? የx ቫልዩ አሳይን ከመደረጉ በፊት የa ቫልዩ ምን ይሆናል ማለት ነው? ዲክሪመንት ያደርጋል ማለት ፕሪ ዲክሪመንት ያደርጋል። ቫሪያብሉ አሳይን ከመደረጉ በፊት የa ቫልዩ በአንድ ቀድሞ ይቀንሳል ማለት። ከዛ በኋላ ከቀነሰ በኋላ ያንን ቫልዩ ለx አሳይን እናደርጋለን። አሁን በፕሮግራም ላይ ኤግዛምፕል ጽፈን ቼክ እናድርግ። እሺ ለምሳሌ አንድ ቫሪያብል ዲክሌር እናድርግ። ለምሳሌ int a equals to 5 semicolon እናድርግና ሁለተኛ ደግሞ int x equals to minus minus ፕሪ ዲክሪመንት ስለሆነ minus minus a semicolon እናድርግ። ከዛ ላይ ሲአውት x is ስፔስ አድርገን x ኢንድ ሴሚኮለን እናድርግና እዚች ጋር ይሄን በኤ ሪፕሌስ እናድርገው። a is a። አሁን እዚህ ጋር እንደምትመለከቱት የኤ ኦሪጂናል ቫልዩ ወይም ኢኒሻል ቫልዩ a 5 ነው። እዚህኛው ሌቭል ላይ ሲደርስ ይሄ ፕሪ ዲክሪመንት ነው ወይም ቫልዩ ለኤክስ አሳይን ከመደረጉ በፊት የኤ ቫልዩ ይቀንሳል ኦሪጂናል ከነበረው ማለት ነው። ኢኒሻሊ የኤ ቫልዩ 5 ነው። እዚህ ጋር ፕሪ ዲክሪመንት ስለሆነ ቀድሞ ይቀንሳል። እዚህ ጋር የኤ ቫልዩ ስንት ይሆናል? አሁን አንድ እንቀንስና እናስቀምጣለን። 5 ሲቀነስ 1 4 ይሆናል። ከዛ በኋላ ከቀነሰ በኋላ የቀነሰውን ቫልዩ ለኤክስ አሳይን እናደርጋለን ማለት ነው፣ ወይም ለኤክስ እንሰጣለን። ኤክስ ኢኳልስ ቱ ስንት ይሆናል? የቀነሰው ቫልዩ ስንት ነው? እዚህ ጋር 5 ነበር፣ የቀነሰው ቫልዩ 4 ነው። 4 ለኤክስ ይሰጣል ማለት ነው። ስለዚህ አሁን የኤክስ ቫልዩ ስንት ነው? 4 ነው። የኤም ቫልዩ 4 ነው ማለት ነው። አውትፑታችንን ብንመለከት እንደዚህ ፕሪንት ያደርግልናል። ያን እንደምታዩት x is 4 a is 4። አሁን እዚሁ እንዳለ የኤን ቫልዩ ብንቀይረው ለምሳሌ a 10 ቢሆን ራን እናድርገው። እዚህ ጋር የመጣልንን ነው x is 9 a is 9። እንዴት መጣ? ኦሪጂናል ወይም ኢኒሻል የኤ ቫልዩ 10 ነው። እዚህ ጋር ማይነስ ማይነስ ኤ ይሄ ማለት ፕሪ ዲክሪመንት ነው። ፕሪ ዲክሪመንት ከሆነ ለኤክስ ከመሰጠቱ በፊት የኤ ቫልዩ ይቀንሳል ማለት ነው። እዚህ ጋር 10 ነበር ኤ፣ አሁን ስንት ይሆናል? 9 ይሆናል ማለት ነው። 9 ከሆነ በኋላ ለኤክስ እንሰጠዋለን። ኤክስ ስንት ይሆናል? 9 ይሆናል ማለት ነው። በዚህ መልኩ ኤክስ ኢዝ 9 ኤ ኢዝ 9 ለዚህ አውትፑት ይወጣላቸዋል። ለምሳሌ እዚሁ ላይ ደግሞ አሁን አንድ ኤክስፕሬሽን እንጨምር። ኤ ኢኳልስ ቱ ማይነስ ማይነስ ኤክስ ሴሚኮለን እንደዚህ ብናደርግ ምን አይነት አውትፑት ይሰጠናል? አሁን እስከዚህ ድረስ a 9 ነው ኤክስም 9 ነው። ልክ እዚህኛው ላይን ላይ ደግሞ ሲደርስ ላይን 9 ላይ ሲደርስ ምን ይሆናል? ለኤ ከመሰጠቱ በፊት የኤክስ ቫልዩ አንድ ትቀንሳለች ማለት ነው። የኤክስ ቫልዩ እዚህ ጋር ስንት ነው? 9 ነው። ከ9 አንድ ሲቀንስ 8 ይሆናል ማለት ነው። እዚህ ጋር 8 ይሆናል። ኔክስት የኤ ቫልዩ ደግሞ የኤክስ ከቀነሰ በኋላ የመጣልን ሪዛልት 8 ነው። 8ን ለኤ እንሰጣለን ማለት ነው። 8 ይሆናል እዚህ ጋር። አሁን አውትፑታችን x8 a8 አውትፑት ፕሪንት ይሆንልናል።
ስለዚህ በዚህ መልኩ የፕሪ ዲክሪመንትን መረዳት እንችላለን። በአውቶ ዲክሪመንት ውስጥ ያለው ሁለተኛው ኦፕሬተር ምንድነው? ፖስት ዲክሪመንት ኦፕሬሽን ነው። the value is decremented after all the other operations are performed። በዚህኛው ጊዜ ደግሞ ፖስት ዲክሪመንት ሲሆን ምንድነው የሚያደርገው? ይሄም ማለት ቫልዩ የቫሪያብሉ ቫልዩ ከመቀነሱ በፊት ኤክስፕሬሽን ላይ እንጠቀመዋለን ማለት ነው። ከተጠቀምን በኋላ ምን እናደርጋለን? ዲክሪመንት እናደርጋለን። ሲንታክሱም ላይክ ቫሪያብል ኔሙን ከዛ በኋላ ማይነስ ኦፕሬተር ይመጣል ማለት ነው። በቅድሙ ላይ እንደተመለከትነው ግን የቅድሙ ላይ ፕሪ ሲሆን ጀስት ማይነስ ኦፕሬተር ቀድሞ ይመጣና ከዛ በኋላ ቫሪያብል ኔም ይቀጥላል። በዚህኛው ጊዜ ግን በፖስት ዲክሪመንት ጊዜ ቫሪያብል ኔሙ ይቀድማል፣ ከዛ በኋላ ማይነስ ኦፕሬተር ተከትሎ ይመጣል። ለምሳሌ x = a ማይነስ ሴሚኮለን ካደረግን ምንድነው? a ቀድሞ ቫሪያብሉ ቀድሞ መጣ፣ ከዛ በኋላ ማይነስ የሚለው ኦፕሬተር ተከተለ ማለት ነው። ይሄኛው ምንድነው? ፖስት ዲክሪመንት ነው። ለኤክስ የምንሰጠው ቫልዩ ቀድመን የኤን ቫልዩ እንሰጥና ከዛ በኋላ ኦሪጂናል ቫልዩን ለኤክስ ከሰጠን በኋላ የኤ ቫልዩ ምን ትሆናለች? በአንድ ትቀንሳለች ማለት ነው። እዚህም ፕሮግራም ላይ ለምሳሌ እንመልከት። እዚህኛው ላይ ለምሳሌ ኤ ማይነስ እዚህ ላይ ሞዲፋይ እናድርገው። እሺ እዚህ ጋር እንደምትመለከቱት አሁን ምን አደረግን? ሲንታክሱ እንደዚህ ነው። ኤክስ ኢኳልስ ቱ ኤ ማይነስ ሴሚኮለን። ኤ ማይነስ ቫሪያብሉ ቀድሞ መጣ፣ ከዛ በኋላ ኦፕሬተሩ ተከተለ። ኤ ምንድነው? ፖስት ዲክሪመንት ነው ማለት ነው። በዚህ ጊዜ የኤክስ ቫልዩአችን ስንት ነው የሚሆነው? x is equals to ይሄ ምንድነው? x equals to a ቀድሞ ዲክሪመንት የa ቫልዩ ከመቀነሱ በፊት የነበረውን ቫልዩ ለx እንሰጣለን ማለት ነው። ከመቀነሱ በፊት የነበረው የa ቫልዩ ስንት ነው? ኦሪጂናሉ 10 ነው። x equals to ስንት ይሆናል? 10 ይሆናል ማለት ነው። ከዛ በኋላ የa ቫልዩ ምን ይሆናል? ይቀንሳል፣ በአንድ ይቀንሳል። a 10 ነበር፣ ከዛ በኋላ አንድ ይቀንሳል። እዚህ ጋር 9 ይሆናል። በዚህ መልኩ ራን ብታደርጉ x 10 a ደግሞ 9 ይወጣላችኋል ማለት ነው። ለምሳሌ እዚህ ጋር ደግሞ የa ቫልዩ 4 ቢሆን የኤ ቫልዩ 4 ቢሆን ምንድነው የሚወጣላችሁ? የኤክስ ቫልዩ እዚህ ጋር ፖስት ዲክሪመንት ነው። በፖስት ዲክሪመንት ጊዜ ከመቀነሱ በፊት የኤን ቫልዩ ለኤክስ እንሰጠዋለን ማለት ነው፣ ወይም ኤክስፕሬሽኑ ላይ እንጠቀመዋለን። x = 4 ይሆናል ኮማ ከዛ ላይ የኤ ቫልዩ ምን ያደርጋል? አሁን እዚህ ጋር ለኤክስ 4 ሰጠን በኋላ የኤ ቫልዩ ኦሪጂናሊ ትቀንሳለች 1 ማለት ነው። 4 - 1 3 ይሆናል። ስለዚህ ትራንስ ታደርጉት x is 4 and a is 3 የሚል አውትፑት ታገኛላችሁ። እዚሁ ላይ ሆነን ደግሞ አንድ አዲሽናል ነገር እንጨምርና ለምሳሌ a = x ማይነስ ሴሚኮለን እንደዚህ ብናደርገው አውትፑታችን ሊሆን የሚችለው ምንድነው? እዚህ ጋር ኮሜንት ላይ ላስቀምጥላችሁ። አሁን የx ቫልዩ ለዚህኛው ላይን ወይም ለዚህኛው ስቴትመንት የሚቀርበው የx ቫልዩ ስንት ነው? 4 ነው። የa ቫልዩ ደግሞ የሚቀርበው 3 ነው። ይሄኛው ሳይሆን የምንጠቀመው ለዚህኛው ላይን የሚቀርበው 8 ስለሆነ እዚህ ላይን ላይ የነዚህን ቫልዩዎች እናያለን። እዚህ ጋር a = x ማይነስ ይላል። x is ማይነስ ምንድነው? ፖስት ዲክሪመንት ነው ማለት ነው። ፖስት ዲክሪመንት ከሆነ ከመቀነሱ በፊት የኤክስን ቫልዩ ለa እንሰጣለን ማለት ነው። በዚህኛው ላይን ላይ a = ስንት ይሆናል? ከኤክስ ጋር እኩል ነው ማለት ነው። ኤክስ ለዚህኛው ላይን የሚቀርበው የኤክስ ቫልዩ 4 ነው። x = 4 ይሆንና የኤክስ ቫልዩ ምን ይሆናል? አንዴ ከሰጠን በኋላ ይቀንሳል ማለት ነው። x = እዚህ 4 ነበር፣ ኤክስ አሁን ስንት ይሆናል? በአንድ ሲቀንስ 3 ይሆናል። x is 3 and a is 4 ፕሪንት ይሆንልናል። እዚህ ጋር እንደምታዩት x is 3 a is 4 አውትፑት ላይ ፕሪንት ይሆንልናል ማለት ነው። እሺ አውቶ ዲክሪመንትን ለመመልከት የኛውን ሶስተኛ ኤግዛምፕል እንመልከት። በዚህኛው ምንድነው ሁለቱንም እዚህ ጋር ተጠቅመናል። ፕሪ ዲክሪመንትም ፖስት ዲክሪመንትም ተጠቅመናል። እዚህኛው ላይ አውትፑቱ እንዴት ይሆናል የሚለውን ላይን ቱ ላይን እንስራ። ኢኒሻሊ የኤ ቫልዩ 8 ነው። ላይን 9 ላይ ሲመጣ የኤክስ ቫልዩ ስንት ነው የሚለውን እናውጣ። በዚህኛው ኬስ የኤክስ = a ማይነስ ኤ ምንድነው? ፖስት ዲክሪመንት ነው ማለት ነው። ፖስት ዲክሪመንት ከሆነ ቀድሞ የኤ ቫልዩ ለኤክስ ይሰጠዋል። የኤ ቫልዩ ስንት ነው? እዚህ ጋር 8 ነው። ኤክስ = ስንት ይሆናል? 8 ይሆናል ማለት ነው። ከዛ በኋላ የኤ ቫልዩ ከተሰጠ በኋላ የኤ ቫልዩ በአንድ ይቀንሳል። እዚህ ጋር በአንድ ሲቀንስ 8 ነበር፣ ኤ 7 ይሆናል ማለት ነው። እዚህኛው ላይን ላይ እንደዚህ ይሆናል። እዚህ 10 ላይን 10 ላይ ደግሞ እንመጣና ምንድነው ማይነስ ኤክስ። ይሄ ምንድነው ደግሞ ፕሪ ዲክሪመንት ነው። ፕሪ ዲክሪመንት ማለት ቫልዩ ከመሰጠቱ በፊት ዲክሪመንት ያደርጋል፣ በአንድ ይቀንሳል ማለት ነው። እዚህ ጋር ኤክስ = 8 ነው። ከ8 ላይ አንድን ስንቀንስ ኤክስ ስንት ይሆናል? እዚህ ጋር ኤክስ = 7 ይሆናል ማለት ነው። እዚሁ ላይን ላይ ደግሞ ኤ ስንት ይሆናል? ዳይሬክት ምንም አይነት ኦፕሬሽን ኤ ላይ ስላልተሰራ ቀጥታችኛው ቫልዩ እዚህ ጋር ትወርዳለች። ኤ = ስንት ነው ማለት ነው? 7 ነው ማለት ነው። ከዛ በኋላ ላይን 11 ላይ ደግሞ ስንመጣ
ላይን 11 ላይ ስንመጣ ምን አይነት ኦፕሬሽን ነው እዚህ ጋር የተሰራው? ፕሪ ዲክሪመንት ነው እዚህ ጋር ያለው ማለት ነው። ሶ የኤን ቫልዩ አሳይን ከማድረጋችን በፊት ወይም ለኤ ቫልዩ አሳይን ከማድረጋችን በፊት የኤክስን ቫልዩ ምን እናደርጋለን? በአንድ እንቀንሳለን ማለት ነው። ሶ እዚህ ጋር ኤክስ ኢኳልስ ቱ እዚህ ጋር ስንት ነበር? ኦሪጂናሉ የኤክስ 7 ነበር። ሶ ከ7 ላይ አንድ ስንቀንስ 6 ይሆናል። ሶ ከቀነሰ በኋላ ያንን ሪዛልት ለኤ እንሰጠዋለን ማለት ነው። ሶ የቀነሰው ኤክስ ኢኳልስ ቱ 6 ነው የመጣልን። ሶ ኤ ኢኳልስ ቱ ስንት ይሆናል? 6 ይሆናል ማለት ነው። ላይን 12 ላይ እንምጣ። 13ኛው ላይን ላይ እንምጣና ምንድነው እዚህ ጋር እየሰራ ያለው? ኤ ማይነስ ማይነስ ነው። ኤ ማይነስ ማይነስ ማለት ደግሞ ምንድነው? ፖስት ዲክሪመንት ነው ማለት ነው። ሶ እዚህ ጋር ምንም ኤክስፕሬሽን ስለሌለው ወይም አሳይን የምናደርገው ስለሌለ ቀጥታ የኤን ቫልዩ በአንድ እንቀንሳለን ማለት ነው። ሶ የኤ ቫልዩ እዚህ ጋር ስንት ይሆናል? ኤ ኢኳልስ ቱ እዚህ ጋር 6 ነበር፣ አንድ እንቀንሳለን። አሁን ኤክስፕሬሽን ስለሌለ ቀጥታ ቀንሰን መጠቀም እንችላለን። ኤ ኢኳልስ ቱ 6 ማይነስ 1 5 ይሆናል ማለት ነው። ሶ እዚሁ ላይን ላይ ኤክስ ስንት ነው? ኤክስ ቀጥታ እዚህ ጋር ያለውን ለዚህኛው የሚቀርበውን እናወርዳለን። ኤክስ ላይ ምንም አይነት ኦፕሬሽን እዚህ ላይን ላይ አልተሰራም። ሶ ኤክስ ኢኳልስ ቱ ስንት ይሆናል? 6 ይሆናል ማለት ነው። ሌላኛው ደግሞ 13ኛ ላይን ላይ እንመጣና ምንድነው ኤ ኢኳልስ ቱ ኤክስ ማይነስ ማይነስ ወይም እዚህ ጋር ምንድነው እየሰራ ያለው? ኤክስ ምን አድርጓል? ፖስት ዲክሪመንት አድርጓል ማለት ነው። ፖስት ዲክሪመንት ካደረገ ምንድነው የምናደርገው? ከመቀነሳችን በፊት ለኤ የኤክስን ቫልዩ እንሰጠዋለን ማለት ነው። ሶ ኤ ኢኳልስ ቱ ከማን ጋር እኩል ይሆናል? ከኤክስ ጋር እኩል ይሆናል ማለት ነው። ኤክስ እዚህ ጋር ስንት ነው? 6 ነው። ሶ 6 እንጽፍና የኤክስ ቫልዩ ከሰጠን በኋላ የኤክስ በአንድ ይቀንሳል። ሶ እዚህ ጋር የኤክስ ቫልዩ ስንት ነው? 6 ነው። ከ6 ላይ አንድን ስንቀንስ ስንት ይሆናል ማለት ነው? 5 ይሆናል። ሶ አውትፑታችን ላይ ኤክስ ኢዝ 5 ኤ ኢዝ 6 ፕሪንት ይሆንልናል ማለት ነው። ኤክስ ኢዝ 5 ኤ ኢዝ 6 እዚህ ጋር እንደምታዩት መጨረሻ ላይ የመጣልን የኤክስ እና የኤ ቫልዩ ከዚህኛው ጋር ተመሳሳይ ነው። ሶ በዚህ መልኩ አውቶ ዲክሪመንትን ወይም ፕሪ ዲክሪመንት እና ፖስት ዲክሪመንትን ፕሮግራማችሁ ውስጥ ኢምፕሊመንት ማድረግ ትችላላችሁ። አብራችሁኝ ስለቆያችሁና ስለተከታተላችሁኝ አመሰግናለሁ። ምናልባት ጥያቄ ካለባችሁ ኮሜንት ስራ ኑሩልኝ። በቀጣይ ደግሞ በሌላ ቶፒክ ቪዲዮ ሰርችላችሁ እመለሳለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። አመሰግናለሁ።